ክፉ አይንከፋችሁ፣ መልካም አይለፋችሁ፣ ከወዳይ ጠላት ይጠብቃችሁ፣ ምቀኛውን ያዝላችሁ፣ ሸረኛውን ያዝላችሁ፣ ተንኮለኛውን ያዝላችሁ፣ ነገረ ሰሪውን ያዝላችሁ፣ ከዳተኛውን ያዝላችሁ፣ ንግዳችሁን ይክፈትላችሁ፣ ጤናችሁን ይስጣችሁ። የጤና ዳር ሰላም እንዴት ናችሁ? ለዛሬም እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ እንሂድ። ዝም ብለን የምናደርገው ነገር የለም። ለምሳሌ ስንሰግድ አንድ ሰው ልክ ሲሰግድ ምን ይሆናል? ድፍት ይላል አይደል? ከዛስ ብድግ ይላል። ከዛ ተመልሶስ ይሰግዳል። እንደሰገደ ይቀራል ወይስ ይቆማል? ይቆማል። ሁለት ሚስጥር። ሲሰግድ እና ብድግ ሲል ከዚያ አፈር አበጀኸኝ ይላል። ተመልሶ ሲሰግድ ደግሞ አፈር ነህና ወደ አፈር ትመለሳለህ የሚለውን ያሳያል። ከዛ ሰግዶ እንደገና ሲቆም ዘላለም ሕያው ታደርገኛለህ ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። በኦርቶዶክስ ቤተክርስቲያን ዝም ብሎ የሚደረግ የለም። ይሄን ከዚህ በፊት አስተምሬያችኋለሁ። መስቀል ብዙ ጊዜ ነግሬያችኋለሁ። ደጋግሜ የምነግራችሁ እንድታውቁት ነው። መስቀል ቄስ ነው የሚይዘው? ዲያቆን ነው የሚይዘው? ለምን ቄስ የሚይዘው ለምንድን ነው? ቄስ ብቻ። እሺ ታቦት ስናከብር ቀሳውስት ናቸው ታቦቱን የሚያከብሩት ወይስ ዲያቆናት ናቸው? ዲያቆን ታቦት መንካት ይችላል? መንበሩን እንኳን መንካት አይችልም ዲያቆን፣ ደፋር ባለጌ ካልሆነ በስተቀር። እንደ አሪዎስ የደፈረ ካልሆነ በስተቀር መንበሩን ታቦቱ የሚቀመጥበትን መንበር ዲያቆን መንካት አይችልም። ተመልከቱ። ይሄ መስቀል የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስቱን ሕግጋት ያሳያል። ሶስቱ ሕግጋት እነማን ናቸው ካላችሁኝ እኒህ ናቸው። 1 ሕገ ልቡና፣ 2 ሕገ ኦሪት፣ 3 ሕገ ወንጌል ናቸው። ላስደግማችሁ። 1 ሕገ ልቡና አፌላችሁም ነው በሰይጣን ተቆልፏል። ተናገራ ታዲያ። 1 ሕገ ልቡና፣ 2 ሕገ ኦሪት፣ 3 ሕገ ወንጌል። እነዚህ እዚህ ላይ ታዋቸዋላችሁ። ይሄ መያዣው ምሰሶ ዋናው ሕገ ልቡና ነው። ሕገ ልቡና ለመላእክትና ለሰው የተሰጠ ነው። ሕገ ልቡናን መላእክት ተጠቅመውበታል። እኛ ግን በሕገ ልቡና ስላልጸናን ሕገ ኦሪትን ጨመረልን እግዚአብሔር። ሕገ ኦሪትን ጨመረና እንደገና ደግሞ ሕገ ኦሪትን ሊፈጽማት ጠላዋን ወደ አካል ሊመልሳት የሰላም አምላክ ኢየሱስ ክርስቶስ ከሰማይ ሰማያት መጣ ወረደ። ከድንግል ማርያም በከብቶች በረት ተወለደ። ይሄ ሁሉ ለኔ ነው፣ ይሄ ሁሉ ለአንተ ነው፣ ይሄ ሁሉ ለአንቺ ነው። ከሰማይ ወረድኩ አለ። የወረድኩት ደግሞ አለ ለአብርሃም፣ ለይስሐቅ፣ ለያዕቆብ ለጤነኞቹ አይደለም አለ፣ ለኔና ለእናንተ ለበሽተኞቹ። የከብቶች በረት መካከል ተወለደ። የከብቶች በረት እኮ እበት አለበት፣ ሽታ አለው። እዛው ሲወለድ የእናንተን ኃጢአት አልጸየፈውም ሲላችሁ ነው የድንግል ማርያም ልጅ ከሰማይ ሰማያት የወረደው የኔና የእናንተን በደል ሊደመስስ እሱ ወደዚህ ዓለም መጣና ምን አለ? በማቴዎስ 5:17 ላይ እኔ የመጣሁት ሕግና ነቢያትን ለመሻር አይደለም ልፈጽማቸው ነው አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሕግና ነቢያት ይነገራሉ። ክብርና ምስጋና ለዘላለም አምላክ ይሁን፣ ስሙ የተመሰገነ ይሁን። ሁሉ ነገር ምሳሌ አለው፣ ዝም ብሎ አይደለም። አሁን ዲያቆኑ ተንሱ ለጸሎት ይላል። ዲያቆኑ ተንሱ ለጸሎት ሲል እናንተ ምን ትላላችሁ? ምን እንደምትሉት? እግዚኦ ተሳለነ። ከዛ ቄሱ ደግሞ እጁን ይዘረጋና ምን ይላል? ምን እንደሚለው? አስቀዳሽ ናችሁ ታስቀድሳላችሁ ነው? እሑድ እሑድ ትተኛለህ፣ ማታ ማታ ቅዳሜ ማታ ቲክቶክ እስከ ሌሊቱ 8 ሰዓት ወሬ፣ ዝሙት፣ ከንቱ ነገር፣ መለፍለፍ፣ ንትርክ። ከዛ በኋላ እሑድ ጠዋት የለህም፣ ቅዳሴውን ቄሱ አሐዱ አብ ሲል የለህም፣ ቁርባኑ ላይ የለህም፣ እስመ ኃያል አንተ ላይ የለህም። ተኝተሃል። የታመመ ሰንኳ በዕለተ ሰንበት በቤቱ አይተኛ፣ በወሰካ በገረገራው ያምጡትና ይስማ ይላል። የት ነው ያለው? ቅዳሴው ሲጀምር እናንተ አትሰሙትም እንጂ ምን ይላል? ስላንተ ካህኑ ሲጸልይ ይላል። ስላንተ ካህኑ ሲጸልይ ሐሳብህን ወደዛና ወደ አታድርግ። ስላንተ መስዋዕት ሲቀርብ መተቁምና ስማ፣ ተቀደስ፣ ተፈወስ። እግዚአብሔር በረድኤት ይጎብኘን፣ በቸርነቱም አይለየን። እና ታዲያ ዲያቆኑ ተንሱ ሲል እናንተ ምን ትላላችሁ? እግዚኦ ተሳለነ። ካህኑ ምን ይላል? ሰላም ለኩልክሙ። ከዛ ትመልሱና እናንተ ምን ትላላችሁ? ምስለ
መንፈስከ እንደሱ ነው። ዲያቆኑ ተንሱ ለጸሎት የሚለው የአዳም ምሳሌ ነው። ተመልከቱ ወመሰለሎሙ ነው። ሁሉ ነገር በምሳሌ ነው። ዲያቆኑ የማ ምሳሌ ነው? የማ ምሳሌ ነው ዲያቆኑ? የአዳም። አዳም ምን አለ? ተንሱ ለጸሎት አለ። እናንተ ምን ብላችሁ ነው የምትመልሱት? እግዚኦ በአማርኛ ምን ማለት ነው? አቤቱ ይቅር በለን ትላላችሁ። አቤቱ ይቅር በለን የምትሉት እናንተ ደግሞ በሲኦል ውስጥ ያሉ የነፍሳት ምሳሌ ናችሁ። ሰላም ለኩልክሙ የሚለው ቄስ የኢየሱስ ምሳሌ ነው። ካህኑ የያዘውም ስልጣን የኢየሱስ ነው። ካህኑ ኃጢአተኛ ሆነ ጻድቅ ሆነ የምትሰራዋ እሱ ጋር ያለችው ያቺ የኢየሱስ ክርስቶስ ስልጣን ናት። ካህናትን የሰጠን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። ከዛ ካህኑ እጁን ዘርግቶ ሰላም ለኩልክሙ የሚለው የኢየሱስ ምሳሌ ነው። ከዛ እናንተ ደግሞ ምን ትላላችሁ? ምስለ መንፈስከ በትርጓሜው እንደ ቃልህ ይደረግልን የሚል ነው። ምስለ መንፈስከ ከመንፈስ ጋር የሚለው እንደ ቃልህ ይደረግልን። ምን ሆነ መሰላችሁ? በሐሙስ ዕለት ወበመንፈቅ ዕለት ትወለድ ወለተ ወለትከ አዳም ሔዋን አድናችኋለሁ፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ። ይሄ የት ነው የሚገኘው? ከ81 መጽሐፍ በሆነው በአንዱ በቀለሚንጦስ ነው የሚገኘው። ቀለሚንጦስ ላይ ነው ይሄ ያለው። ከ5 ቀን ተኩል በኋላ ተወልጄ አድናለሁ። የተለየች ዕለት አለች፣ የተመረጠች ዕለት አለች። ቅዱስ ጳውሎስ ሐዋርያ ብርሃነ ዓለም የገላትያ ሰዎችን ሲያስተምራቸው በምዕራፍ 4 ቁጥር 5 ላይ ምን ይላል? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አምላክ ከሴት የተወለደውን ከሕግም በታች የሆነውን አንድያ ልጁን ወደኛ ላከው ይላል። ስንት ልጁን ምን አደረገው? ወደኛ መጥቶ ያዳነን ክብርና ምስጋና ይግባው የዘላለም አምላክ ኢየሱስ ክርስቶስ። አንድያ ልጁን የዘመኑ ፍጻሜ የሚለው 5500 ነው። ከዛ አዳም እችን ዕለት ይጠብቃል። የተፈጠረባትን ያችን ዕለት ዓርብ ዛሬ እኮ ነው አድናለሁ ያለኝ አለና ነፍሳቱ ምን አላቸው? ለጸሎት ተነሱ። ዲያቆኑ ተንሱ ለጸሎት ያለው እሱን ነው። ነፍሳትም ለአባታቸው ለአዳም መልሰው ምን አሉ? ጊዜው እውነት ነውና አቤቱ ይቅር በለን አድነን 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 አሉ። ከዛ ኢየሱስ ክርስቶስ ምን አደረገ? እጁን ዘርግቶ አዎ አዳንኳችሁ የዘላለም ሕይወት ሰጠዋችኋል፣ ስለዚህ ሰላምን ይላል። በተዘጋ መቃብር ገብቶ እጆቹን እያሳየ ሰላም ለኩልኩም አላቸው። ከዛ እናንተ ደግሞ ምስለ መንፈስከ ስትሉ ከሲኦል መውጣት ነው። በቅዳሴ ሰዓት ሁልጊዜ ከሲኦል መውጣት ነው፣ ከመከራ መውጣት ነው፣ ከኃጢአት መውጣት ነው፣ የዘላለምን ሕይወት መውረስ ነው። ለዚህ ነው በመጨረሻ እቱ በሰላም ወደ መንግሥተ ሰማያት ግቡ ተብለን የምንሸኘው። ክብርና ምስጋና ለዘላለም ለሱ ይሆንልን። ክርስቶስን እያሰብን ካደረግነው ምንም ጽድቅ አይሰለቸንም፣ ወጥተንም ከቤተ ክርስቲያን አንጠፋም። ክርስቶስን አስበን ከሆነ ቤተ ክርስቲያን የመጣን ሰብካ ጉባኤው ቢያስከፋን አንወጣም፣ አለቃው ቢያስከፋን አንወጣም፣ ሰባኪው ቢያስከፋን አንወጣም። አኩርፈን የምንጠፋው መጀመሪያም ዓላማችን ጽድቅና ኩነኔ ብቻ ገሃነም እንዳይበላን ገነት እንገባ ነው እንጂ የክርስቶስን ሐሳብ እያሰብን አምላኬን ላገኝ እሄዳለሁ እያልን ስለማንመጣ ነው። አመጣጣችን መስተካከል ስለነበረበት በስህተት ስለመጣን በስህተቱ ከቤቱ እንወጣለን። እግዚአብሔርን ብሎ የመጣ ግን ምን ብሎ ከአባቱ ቤት ይወጣል? ምን ብሎ ማን ብሎ ማን በጎሬጥ ባየው፣ ማን ፊት ቢነሳው፣ ማን ግንባር ቢቆጥርበት ከቤቱ አይወጣም። የአባቱ ቤት ነው። ማን ከአባቱ ቤት በቀላሉ ይወጣል? ስለዚህ ስንመጣ እግዚአብሔርን ብለን እንወጣ። ሰው ብለን ስላልመጣን ሰው በሰው ምክንያትም ከቤቱ ለምን እንወጣለን? ከቤት እንኖር። ሰው ይደክማል፣ ይወጣል፣ ይነሳል፣ ያድጋል። እሱ ነው። አባታችን ቃል ታሰማለን፣ በእድሜ በጸጋ ያኖርልን። ቤተሰቦች ቪዲዮን አይተን ተመልሰናል። በቪዲዮ እንደተማማርንበት አልጠራጠርም። አሁን ወደ ቀጣይ ቪዲዮ እንለፍ። በጣም ብዙ ኃጢአት ላለበት ሰው ትንሽ ስገድ ሊሉት ይችላሉ። ለምን? ብዙ ስገድ ካሉ ደንግጦ እንዳይጠፋ። ሁለተኛ ችሎ ከሰገደ ደግሞ እግዚአብሔር ይቅር ያለኝ በስግደቴ ነው እንዳይሉ። እንደውም አንድ አባት በጣም ብዙ ኃጢአት የሰራ ሰው መጣና ነገራቸው። ሲነግራቸው 3 ስገድ አሉት። ስንት? 3000 ነው 300 ነው አለ። አይ 3 ስገድ። ሰገደ። እግዚአብሔር ይፍታ ሄድ አሉት። አላመነም፣ ሄደ። እና ያው ለታሪኩ እንዲመች ነው፣ እግዚአብሔር የማያውቀው የለም። ጌታ ተገልጦ ለምንድን ነው 3 ብቻ ስገድ ያሉት አላቸው።
ሲላቸው ጌታ ሆይ 3 ስገድ ያልኩት እኔ ጨካኝ ሆኜ ነው። አንተ ብትሆን ኖሮ ኃጢአት ተሰረየችልህ ብለህ በነፃ ምን ትለው ነው? ታሰናብተው ነው። የኛ ኃጢአት ከእግዚአብሔር ምሕረት ይበልጣል አይበልጥም? የሱ ምሕረት እንደ ባህር ነው። ባሕረ ምሕረት ይባላል እግዚአብሔር። የኛ ኃጢአት እንደ ደም ጠብታ ነው። ባህር ላይ ደም ጠብ ቢል ባህሩ ደም በደም አይሆንም። ስለዚህ ኃጢአታችንን ወደ ጥልቁ ይጥላል ያለው ሆሴ ይህንን ነው። ወአስጥምኒ ውስተ ቀላየ ምሕረቱ ለበኩርኪ ይላል አባ ጊዮርጊስ። ወደ ልጅሽ ወደ ምሕረቱ ባህር ጨምሪኝ ይላታል እመቤታችን። እግዚአብሔር ወደ ምሕረቱ ባህር ይጨምረን ሁላችንን። ኃጢአታችንን አርቆ የምህረቱ ባህር ውስጥ ይጨምረናል። ያን ጊዜ የኛ ኃጢአት ትንሽ ይሆናል። ዳዊት ለዚህ ነው እንደ ምሕረት ብዛት ያለው። ምሕረት ብዙ ስለሆነ የፈለገ በበድልም ኃጢአቴ ግን ከምሕረት አይበልጥ። ምሕረቱ ብዙ ነው እና እዛ ውስጥ ደብቀው ሸሽገው ብሎ መለመን ማለት እና ካህናት የሚሰጡን ቀኖና ለቅጣት አይደለም የሚመስለን። አሁን እኛ ደሞዝተኛ የሆነ ገንዘብ ያለው ሰው ምጽዋት የሚሰጥ ሀብታም የሆነ ሰው ይሄን ያህል ብር አስገባ የሚባል፣ ደሃው ደግሞ ገንዘብ ስለሌለው ጾም ጸልይ ስገድ የሚባል በፍጹም እንደውም በተቃራኒው ቤተ ክርስቲያን ገንዘብ ላለው ሰው ገንዘብ ስጥ አትልም ቀኖና ላይ። ለምን? ገንዘብ ያለው ሰው ገንዘብ ስጥ ቢባል ይከብደዋል። እንደውም እንደ ቀረጥ እንደ ታክስ ይከፍላል ማለት ነው። የፈለገውን ኃጢአት እየሰራ እያመጣ ብሩን መዥረጥ ነው ያለው። ስለዚህ እሱን ስገድ ነው መባል ያለበት፣ ጾም ነው መባል ያለበት። መመጽወት አይከብደው። መጾም መስገድ ግን ሀብት ንብረት ላለው ሰው ይቸገራል። ስለዚህ አንተን ጾም ትለዋለች። ድሃውን ደግሞ መጽውት ትለዋለች። ድንጋይ ተሸክሞም ቢሆን ይመጽውት፣ ያን ሲያደርግ ከኃጢአት እንዲከለከል ማለት። ድሃውን ጾም ብትለው ይከብደዋል። በዛው ቀጥል ነው አይደል? ስለዚህ ለድሃ አይደል፣ ዓላማው ግን ወደ እግዚአብሔር ማቅረብ። በዚህ በዜናባው አንድ ታሪክ ልንገራችሁና አበቃለሁ። አንድ ሰው ኃጢአት ሰርቶ ንስሐ ሊገባ ወደ ካህን ይመጣል እና ይህ ሰው የሰራው ኃጢአት ሰው መግደል ነው። የገደለው ደግሞ አንድ ሰው አይደለም 7 ሰው ነው የገደለው። ስንት ሰው? 7 ሰው። ከዛ ይመጣና ለካህኑ 7 ሰው ገደልኩ ብሎ ይናዘዛል። እንግዲህ ካህናት እንደነገርኳችሁ ለሐኪም በሽታ ብርቁ እንዳልሆነ ለካህናትም ኃጢአት ብርቃቸው አይደለም፣ ያውቁታል። ግን በአጋጣሚ ሆኖ ይህ ሰውዬ ሊናዘዝ የመጣው ገና ከተሾሙ ዓመት ያልሞላቸው ቄስ ጋር ነው። ወጣት ናቸው እና መጥቶ 7 ሰው ገድያለሁ ሲላቸው በስመ አብ ወወልድ ወመንፈስ ቅዱስ አሉ። ከዛ አደነጋገጣቸውን ሲያይ እኚህ ሰውዬማ ለፖሊስ አሳልፈው ይሰጡኛል ብሎ እሳቸውንም ገደላቸው። ስንት ሆኑ? አሁን ትንሽ ቀን አረፍ አለና ደግሞ መልሶ ቆጨው። አይ ንስሐማ መግባት አለብኝ ብሎ ሌላ ካህን ጋር ሄደ። አባቴ 7 ሰው ገደልኩ ብዬ ስናገር ሲደነግጡ እንዳያጋልጡ ብዬ እሳቸውንም ገደልኩ፣ በድምሩ ስንት ሰው ገድያለሁ አላቸው። እኚህ ካህን በጣም አረጋዊ ናቸው፣ ልምድ ያላቸው ናቸው። ውይ ይህች እኮ በጣም ቀላል ነች፣ ይሄን ያሳሰበ ኧረ አይዞህ አሉት። ምክንያቱም 9ኛ እንዳይሆኑ ሲያዩት ሰውየው አያዋጣም አይደል? ይሄን ያሳሰበ ይሄ ሰይጣን ነው፣ እንደውም አይዞህ አንተ ጠበል ነው መጠበቅ ያለበት፣ ጠበል አጠምቃለሁ ትሄዳለህ አሉት። ደስ አለው። ከዛ ና አሁን ነው እንደውም አጠምቅ ብለው ይዘውት ወደ ሆነች ዋሻ ወሰዱት። ከዛ ጉድጓድ አለ፣ ጉድጓድ ውስጥ ውሃ ወርደህ ታመጣለህ፣ ጠበል አጠምቃለሁ አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና እናንተ ጠባ ለኪዳን መሸ ለቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ? እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽን ከቶም ቢሆን አልጥልም
አልሸሽም በእጄ መዳፍ ቀርጬሻለሁና የሚለው ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው ኦርቶዶክሳውያን። ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳርፍህም አለው እኮ የሚለው ለዚህ ነው ወገኖቼ። የእግዚአብሔር ሰዎች ስንሆን እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበርነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። ቤተሰቦች ቪዲዮን አይተን ተመልሰናል። ቀጣይ ቪዲዮአችን የሚሆነው ደስ የሚል የምስክርነት ቪዲዮ ነው። እንደምንማማርበት አልጠራጠርም። ወደ ቪዲዮ እንለፍ። እመቤቴ ማርያም ያረገችልኝን ተአምራት ነው አሁን እየተናገርኩ ያለው። ይጠፋል የተባለው 50-50 በቃ 3 ቀን ዲያቆኑ ታምረ ማርያም አይደል መጀመሪያ የሚነበበው ተነቦ ሲወጣ 3 ቀን አስነካልኝ። እኔ ዝም ብዬ በቃ ማርያምዬ የጠየኳት እንኳን የለም። ማርያምዬ ከማለት ውጪ ምንም ነገር ያልኩት የለም። ሲነካልኝ ማርያምዬ ይላል። 3 እያስነካኝ ለ3 ቀን ደገምኩት። ይሄን 4-5ኛው ቀን የሚበላኝ የነበረው ደርቆ መፈርፈር ጀመረ። ያለ የሆነ እንደዚህ ሻዶ ነገር ማየት ጀመርኩኝ። ያለ ነጩ እየተገፈፈ ሄደ። ከዛ በኋላ ያው ኖርማል ሆነ። በቃ እንዲህ በሂደት እያለ ጠፋ። የሚያመኝ ነገር የነበረው ምናምን ይሄ አሁን አይኔን አክኪው እንኳን አላውቅም። እና ይሄን ታምራት አሁን እኔ ባወራው ስለቀመስኩት ስለተደረገልኝ ነው። ምንም እዚህ ጋር መጥቶ ይሄን የሚያናግረን ምን አሉ ሊቀሊቃው ተሞራ አላምረው እባብ እኔ በጣም ነው የምፈራው። ሰው ሁሉ ይፈራል ግን አመጣ ሲባል የሚገልሽ እኮ የሚገለው እባብ እኮ 3% አይሆንም ከመቶ ዓለም ላይ ካሉት እባብ የምንፈራው ሰይጣን እባብን ተጠቅሞ የሰው ልጅን ከእግዚአብሔር ጋር ስላጣላ ዲኤንኤያችን ውስጥ አለ። ሰው እንፈራለን። ሰይጣን ግን ለምን ደግሞ እመቤታችን እንደሚጠላት ልክ እሱ እባብን ተጠቅሞ ሰውን ከእግዚአብሔር ጋር እንዳጣላው እግዚአብሔር አምላክም እመቤታችንን ቅድስት ድንግል ማርያምን ተጠቅሞ ዓለምን ስላዳነባት ሰይጣን ድንግል ማርያም ሲባል በግግም ልክ እኛ እባብ እንደምንፈራው እሱም ደግሞ እመቤታችንን በጣም ነው ይፈራው። እኔ ይሄን በማርያም በቀልድ እንዳታዩት ድንግል ማርያም ነው የምላችሁ። ታምር ስላድኑልሽ እግዚአብሔርን እኔ ከምንም በላይ ካየው ከተሰጠኝ ሰዓት ጀምሮ ልቤ ደንግጧል። ማምላክ በመታቀው ይሄንን የነገርኩበት ምክንያት እንደዚህ ብዬ የሚያወራውበት ምክንያት ለምን እንደሆነ ልንገራችሁ። አንድ በካንሰር የታመመች እህቴ ነበረች። ማለት ያው እንተዋወቃለን፣ አብሮ አደጌ ባትሆንም እንተዋወቃለንና ላይቭን ትከታተል ነበር። ኢቭን በድንግል አማረን ስዘምር በቂልጦ አማረ እያል ነበር ይዛ ስንዘምር ነበርና ላይቭን ትከታተል ነበር። መጨረሻ ምንድነው የተፈጠረው? ለኔ ስላድኑ ሲሰጠኝ ቪዲዮ እየተላለፈ ነበርና አየር ላይ ደወለችልኝ። እዛው ቁጭ ብዬ ያቡዬ እባክህ አስቸግረን ያለች ምን ስላ ይሄንን ስላድኑ ስጠኝ ያለች። ያው ጓዳ ገመኔ የሚያቆው ወንድም ያለ ቤቴ የምትመጡ ስላድኑ የለም። ወዲያው ነው የሰጧት በጧቱ ማለት ቦታው ላይ እሷ መታ አዲስ አበባ መታ እዚህ ሀገር ልጅ አይደለች መታ ሰጧት ስላድኑ። ያንን ስላድኑ እንዲህ ያደረገች ከንቱኑ ጋር ማለት ነው። ማምላክ በመታቀው ነው የምላችሁ። ይሄንን ለመናገር ነው እሺ የመጣው ሌላ ነገር አይደለም። እንዲህ ያደረገች ከአፈሩ ጋር ያደረገች እምነቱን ያደረገች መቀባት ጀመረች። ካንሰር ታማሚ ነበረች። ድንግል ማርያም ነው የምላችሁ የካንሰር ታማሚ ነች። ይሄ እንዳለ ሁለቱም ጡቶቿ ቁስል ናቸው እና እንዲህ ያደረገች ከዚህ ከስላድኖ ጋር እያደረገች ትቀበዋለች። በወሩ ዳነች። እንዲህ አቁሚኝ ይላት ነበር ሁሉ ጊዜ። በስራዬ ዘፋኝ ነኝ ግን ትወደኛለች በጣም ሁሉ ጊዜ ማለት ነው። ከፊቴ የቀደመች እጄን ነው የምትይዘኝ። ከብዙ ነገር አውጥታኛለች። ቃል የለኝም ስለሷ ለመናገር። የትኛውም ብነግርሽ ነው ላንቺ የሚገባሽ፣ ላንቺስ እኩል የሚሆንልኝ፣ አንቺ የሚደርስልኝ፣ ለልጅስ የምታመሰግኝልኝ።
እላታለሁ። ግን እግዚአብሔር ይመስገን እኔ በማልችለው እሷ እየቻለች ሁሉ ጊዜ ታነሳኛለች። እወድሻለሁ እላታለሁ። ግን እሷ ነች የምትወደኝ። በርሜል ቅዱስ ጊዮርጊስ እየተጠመኩ በሶስተኛው ቀን ራሷ ከልቤ ውስጥ ያለውን ነገር ንቅል አድርጋ አውጥታ የእሷን ፍቅር ከተተች። ሰው የሰው ፍቅር ይላል፣ ያንቺ እኮ ይበልጣል ስላት ብቻ ነው የማውቀው። ስራዋን ስትሰራ እኔ ምንም መናገር አልችልም የነበረው። ፍቅሯ እጅግ ልቅ ነው። የምሬ ነው የምላችሁ፣ መናገር አይቻልም። ቃል የለውም። ድጋሜ ልቤ ውስጥ የሚያስጨንቀኝ ነገር ነበር። ያንን ፈንቅላ ስታወጣው ይታወቀኛል። በሁለተኛ ጊዜ ሲሄድ ራሷ ልጇን ላከችልኝ፣ ሰጠኝ። ብዙ ነገር ብነግራችሁ ለእናንተ አይገባም። የምሬን ነው። ለራስ ብቻ የሚገባ ቋንቋ፣ ለሰው የማይገለጥ አውርቻ አልዘልቀውም የምር። ከዛ ወደዚህ ስመጣ አባቴ አረፈ። ለሱም ነበር ሲሄድ የነበረው ከኔ አልፎ ማለት ነው። ከዛ በኋላ እዛ ጭንቀት ውስጥ ስለነበርኩ ላብድ ነው አልኩት። ነይ አለኝ። መጣው። የታትሉ እወዳታለሁ። የምሬን ነው። ከዛ አርሴማ ነበር እሱና ሄድኩ። አርሴማ ነገርኳት ጭንቀቴን። እኔ አቅም የለኝም በቃ እናቴ ካልሆነ ጥሪኝ ወደ ልጅሽ፣ በቃ ልሂድ ወደሱ፣ አልተመቸኝም አልኳት። አርሴማ ራሷ ተገልጣ አየችኝና እያየሁሽ ነው አይነት ነገር ማለት ነው። ገባው ሱባኤ። ለመጀመሪያ ጊዜ ነው ሱባኤ ገባው። በቃ ሰሩ ስራቸውን። የምሬ እውነቴን ነው የምላችሁ። ሲተባበሩ ዘመዳሞች ሲተባበሩ ታውቃላችሁ አይደለ? የሚደራረቡት በዙሪያቸው ያሉ ሁሉ እናትና ልጁ ይመጡልኛል። እኔ በማላውቅ አላውቅም፣ ምንም አላውቅም። የምሬን ነው የምናግራችሁ። አሁንም ማውራውን ሁሉ እኔ አይደለሁም። ለራሴ እስኪገርመኝ ድረስ ሳወራ እንዴ ይሄን ሁሉ አውቅ ነበር እንዴ ከየት ነው የመጣው ሁላ አላለሁ። ግን እኔ አይደለሁም፣ አሁንም እኔ አይደለሁም። እሷ ናት የምታወራው በእኔ ላይ። ቤተሰባችን ተበጣበጠ በውርስ። እኔ ጥሩ ነኝ አልላቸውም፣ ግን ከባድ ነበረ። ገላጋይ ነበሩ። አሁንም ድጋሜ ያለች ነይ ቶሎ አለኝ። መጣሁ። እዚህ ነበረ። ከዛን ቀጥ ብሎ እህቴ ጋር ነበር የመጣሁት አዲስ አበባ እና እምነቷን ይዞ መጣ። ቤት ስውሯን አላውቃትም። ቤት ይዞልኝ መጣ። ሲመጣ ለኔ አልነበረም የመጣው፣ ለጓደኛዬ። በእኔ ነው የሚያውቃት ልጅቷን። ከዛ ሰጣኝና ለእሷ ነው የምትሰጪው አለኝ። በእናትህ ልጠቀመው አልኩት። እንዳትጠቀሚ፣ በእሷ ስም ይሸሻል፣ እንዳትጠቀሚ ስጪ አለኝ። እሺ አልኩና የሚቀጥለው እሑድ ነበረና ከሰኞ ከማክሰኞ ውስጥ ምናምን ነው የመጣውና ድንገት ተነስቼ መሄድ እፈልጋለሁ። የት ነው መኪና ማገኘው ስለው ነይ ቶሎ መገናኛ አለሁ አለኝ። እሺ አልኩና የእህቴን ልጅ ይዤ መጣሁ። የምሬን ነው። ቃል ሳይኖረኝ ምንም ሳልነግራት ሁሉ አልቅሼ የሄድኩት። በቃ የልቤን ታውቂያለሽ አንቺ ልቤን ሁሉ ቋጥረውፍቺ ብያት ነው የሄድኩት። በቃ ህይወቴን ቀይሪ፣ አልፈልገውም፣ ህይወቴን አልፈልገውም፣ ግን አዲስ ነገር ስጭኝ ብያት ነው የሄድኩት። በፈለግሽው ነገር ምንም ሊሆን ይችላል። ትዳር የለኝም፣ ስፈልግበት ትዳር ባርኪኝና ህይወቴን ልቀይር፣ በቃ ልውጣ ከዚህ ነገር አልኳት። አታምኑኝም። እሷ ፈጠነች፣ እኔ ዘገየሁ። እኔ ወደ ኋላ ቀረሁ ለመመስከር። ሳምንት ሳይሞላው አመጣችሁ። ከዛ ሲቀጥል ደግሞ ደረጃ አብቂኝ ባያት ብሎኝ ነበር ያ ሰው ማለት ነው። ነግሬ ነው የሄድኩት። 20 ቀን ሳይሞላን መጣን ለሱባኤ ልንጠይቃት። ፈቃድሽ ነው ወይስ አይደለም ልንላት መጣን። ሱባኤ ገባን። የምር ያሳየችኝ በጣም ድንቅ ነው። በቃ እሺ ብያት ሄድኩኝ። አደረገች በቤቷ ከአንድም 3 4 5ኛው ቤት ላይ ራሷ ቤት አድርጋ በቁርባን አገባችኝ። እግዚአብሔር ይመስገን።
ልመስክርልሽ፣ እንዲህ ለልጆችሽ ልንገርልሽ፣ በቃ ህይወቴን ቀይሪ ይላት ነበር። ቀየረችው፣ ወጣው ከዛ ነገር ውስጥ። እግዚአብሔር ይመስገን በልጇ አቅፍ ውስጥ አረገችኝ፣ በልጇ ማህተም አተመችኝ። ለኔ የሆነ እግዚአብሔር ምስክሬ ነው። ለእናንተም እንዲሆን እመኛለሁ። ለኔ እንዲህ የሚፈልግ ስንት ሰው አለ፣ ስንት የሚመኝ ሰው አለ። የምሬን ነው አለ፣ ብዙ የማይናገር አፍ የሌለው። እኔ ሁሌ ሚስጥር ነው ማረግበት ለሱ ለሷ። እናንተና እኔ ብቻ እናውራ፣ በቃ ሚስጥሬ እናንተ ብቻ ያዙልኝ። የምሬ ነው። መደበቅ ፈልጋለሁ ግን ደግሞ አልችልም። ግን አደረገች በሚስጥር እፍን አርጋ። እሷ ባለችበት እሷ አላ ያደርጉታል። እግዚአብሔር ይመስገን። አመስግኑልኝ ደጋግማችሁ። አንድ ዝማሬ ልዘምር፣ አንድ ስንኝ ብቻ። አንደበቴን ቃኘኸው በምስጋና፣ ይኸው ውሰድ ቅኝትህን እንደገና። አንደበቴን ቃኘኸው በምስጋና፣ ይኸው ውሰድ ቅኝትህን እንደገና። ላመስግን የኔ ጌታ ላመስግን፣ ልቀኝልህ የኔ ጌታ ልቀኝልህ። አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቪዲዮ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።